ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 4 ይሆናል። ዩኒት 4 ዋናው ርዕሳችን ዲተርሚናንትስ ኤንድ ዜር ፕሮፐርቲስ ነው። ስለዚህ በዚህ ርዕስ የተለያዩ ሰብ ቶፒኮች አሉት። እነዚህን ሰብ ቶፒኮች በተለያየ ሌሰን በመከፋፈል ነው ትምህርቱ እየተሰጠ ያለው። በዛሬው ሌሰን 5 ላይ የምትማሩት ካለፈው ከሌሰን 4 የቀጠለ ሰብ ቶፒክ አለን። ያለፈው ሌሰን 4 ላይ ስትማሩ የነበረው ዲተርሚናንት ኦፍ ማትሪስስ ኦርደር 3 ነው። ስለዚህ ዛሬም የሱን ተከታይ ዲተርሚናንት ኦፍ ማትሪክስ ኦፍ ኦርደር 3 እንሰራለን ጥያቄዎችን። ከሱ በመቀጠል ደግሞ ዲተርሚናንት ኦፍ ትራያንጉላር ማትሪክስ እነዚህን ሁለቱን ሰብ ቶፒኮች በዛሬው ክፍለ ጊዜ ትማራላችሁ ማለት ነው። ስለዚህ ዲተርሚናንት ኦፍ ትራያንጉላር ማትሪክስ ከመግባታችን በፊት ዲተርሚናንት ኦፍ ማትሪስስ ኦፍ ኦርደር 3 እናያለን። ይሄ ማለት ኦርደር 3 ማለት ነምበር ኦፍ ሮው 3 ነው፣ ነምበር ኦፍ ኮለመን 3 ይሆናል ማለት ነው። 3 ባይ 3 እንደማለት ነው፣ ወይም ስኩዌር ማትሪክስ እንደማለት ነው። ስለዚህ አሁን ሌት ኤ ለማስታወስ ያህል ነው። ሌት ኤ 3 ባይ 3 የሆነ ማትሪክስ እዚህ ያለ ማትሪክስ ኤ አሁን 3 በ3 ነው ማለት ነው። ስለዚህ አሁን ይሄ ሮው 1 አሁን እዚህ ላይ የምታዩት ይሄ መጀመሪያው ይሄኛው ፓርት ሮው 1 ነው፣ ይሄኛው ፓርት ሮው 2 ነው፣ ይሄኛው ደግሞ ሮው 3 ነው ማለት ነው። ይሄኛው ከለመን 1 ከለመን 2 ከለመን 3 ይሆናል ማለት ነው። ስለዚህ አሁን የዚህን ዲተርሚናንት ለማግኘት ምን ብለናል? ዲተርሚናንት ኦፍ ኤ ማለት ካለፈው ሌሰን ለማስታወስ ያህል ነው a11 ታይምስ c11 ፕላስ a12 ታይምስ c12 ፕላስ a13 ታይምስ c13 ይሄ ነው ማለት a11 a12 a13 የመጀመሪያው ሮዎች ማለት ነው። c11 c12 c13 ደግሞ ማንን ነው ማለት ነው የምንፈልገው? ኮፋክተር ይሆናል ማለት ነው። ኮፋክተር ስንፈልግ ለማስታወስ ያህል ኮፋክተር በምንፈልግበት ጊዜ ምንድነው የምናደርገው? ለምሳሌ ሲአይጄ ከሆነ የዚህ ኮፋክተር ኔጌቲቭ 1 ሬዝድ ቱ አይ ፕላስ ጄ ታይምስ ማን ይሆናል ማለት ነው? ታይምስ ዘ ማይነር ኦፍ ኤአይጄ ይሆናል ማለት ነው። ማይነር ኦፍ አይ ጄ ይሆናል ማለት ነው። ማይነር ኦፍ አይ ጄ አይ ፕላስ ጄ እነዚህ ሁለቱ ኢቭን ከሆነ ምን ጊዜ የሚሆን ይሄ ኔጌቲቭ 1 ሬዝድ ቱ ኢቭን ነበር 1 ስለሚሆን 1 አይደንቲ ኤሌመንት ነው። 1 ታይምስ ኤም አይ ጄ ይሰጠናል። ይሄኛው አይ ፕላስ ጄ ኦር ከሆነ ኔጌቲቭ 1 ሬዝድ ቱ ኦድ ነምበር ኔጌቲቭ 1 ነው። ስለዚህ የኤም አይ ጄ ኮኤፊሺየንት ኔጌቲቭ ይሆናል ማለት ነው። ስለዚህ አሁን c11 ካለ ፖዚቲቭ ነው ውጤቱ፣ c12 ካለ ደግሞ ውጤቱ 1 እና 2 ኔጌቲቭ በኔጌቲቭ ይባዛል። 1 እና 3 4 ነው። የዚህኛው ፖዚቲቭ ይሆናል ማለት ነው። ኦኬ አሁን ኖቱ ምንድነው የሚለው? ሌት ኤ ይለናል። ማትሪክስ ኤ ማለት ነው። ኤ አይ ጄ ይሄ ኤሌመንቶች በዚህ ማትሪክስ ውስጥ ኤሌመንቶች አሉ። ኤን ባይ ኤን ይሄ ማለት ስኩዌር ማትሪክስ ነው ማለት ነው። the expression negative 1 raised to I plus j in the expansion of the determinant determine the algebraic sign in the position I j of square matrix of order n and this sign from the checkboard pattern of plus and minus that has plus in the 1 አሁን ለምሳሌ ይሄ ማለት 1 ከሆነ ይሄና ይሄ ኢቭን ስለሚሆን ምን ይሆናል? ፕላስ ይሆናል። ፖዚሽን the pattern of n is equal to 2 and 3 ከሆነ አሁን 2 እና 3 ደግሞ ስንት ነው? 5 ነው። ኦድ ነው። ምንድነው የሚሆነው? ኔጌቲቭ ይሆናል ማለት ነው። አሁን ይሄ ማለት ምን ማለት ነው ስንል ፓተርን n is equal to 2 ማለት 2 by 2 ማትሪክስ ማለት ነው። 2 by 2 ማትሪክስ ማለት ለምሳሌ ማትሪክስ a is equal to ብለን አሁን ለምሳሌ እዚህ ላይ a11 a21 ነው። ይሄ ማለት a21 ሮው 2 ከለመን 1 ሮው 2 ከለመንቱ ይሄ ፓተርንቱ ማለት ነው። 2 በ2 ማትሪክስ ነው። አሁን ይሄን በምንወስድበት ጊዜ እዚህ ላይ ያለው ሳይን አያችሁት? እዚህ ላይ ያለው ሳይን a11 ማለት እቺ 1 + 1 ምንድናት? ፖዚቲቭ ነው የሚሆነው። 1 + 1 ስንት ነው? 1 + 1 2 ነው አይደለ? ስለዚህ ኔጌቲቭ 1 ሬዝድ ቱ 2 ሲሆን እዚህ ላይ ምን ትሆናለች? ፕላስ ይሆናል። ይሄ ደግሞ 1 እና 2 ስንት ነው? 3 ኔጌቲቭ 1 ሬዝድ ቱ 3 ኔጌቲቭ ነው የሚሆነው ለማለት ነው። እዚህ ላይ 2 እና 1 3 ነው። ስለዚህ እዚህ ላይ ምን ይሆናል? ኔጌቲቭ ይሆናል። 2 እና 2 2 ነው። 2 ማለት 2 + 2 4 ነው። ስለዚህ ኔጌቲቭ 1 አየው እዚህ ላይ ምን አለ ተመልከቱት። ኔጌቲቭ 1 ይሄው ኔጌቲቭ 1 ሬዝድ ቱ አይ ፕላስ
ጄ ነው ያለው። ስለዚህ አይ ጄ ማለት እዚህ ላይ ዋን እና ዋን ደግሞ ዋን እና ዋን ቱ ነው። ስለዚህ ቱ ማለት ኔጌቲቭ 1 ሬዝ ቱ ማለት ኔጌቲቭ 1 ታይምስ ኔጌቲቭ 1 ፖዚቲቭ ነው ነው። እዚህ ላይ ደግሞ 1 2 ማለት 1 + 2 3 ነው። ኔጌቲቭ 1 ሬዝ ቱ 3 ኔጌቲቭ ነው ነው። ይሄ 2 1 ማለት አይ 2 ነው ጄ 1 ነው ዜር ሰም ኢስ 3 ይሆናል። ኔጌቲቭ 1 ሬዝድ ቱ 3 ኔጌቲቭ ይሆናል። ይሄ 2 2 ማለት አይ 2 ነው ጄ 2 ነው 2 + 2 4 ነው። ኔጌቲቭ 1 ሬዝድ ቱ 4 ምን ይሆናል? ፕላስ ይሆናል። ይሄን ለመግለጽ ነው። ሌላው የዚህኛው ፓተርን ስሪ ይሄ ማለት ፓተርን ስሪ ማለት 3x3 ማትሪክስ ማለት ነው። 3x3 ማትሪክስ ማለት ተመልከቱት እዚህ ላይ ሌት ልበልና አሁን እንደገና መልሰን ማትሪክስ ቢን እንውሰድ። ማትሪክስ ቢ ስለዚህ አሁን ፕላስ ማይነስ ማይነስ ፕላስ ይሄንን ሰጠን ማለት ነው። ይሄ ማለት ፓተርን ፎር n = 2 ሲሆን ማለት ነው። ይሄ አሁን እንዳለ እንደገና ፓተርን ነው n = 3 n = 3 በሚሆንበት ጊዜ n = ይሄ ማለት n = ስንት ነው? n = 3 ነው ማለት ነው። 3x3 ስለዚህ አሁን a1 1 እዚህ ተመልከቱት 1 እና 1 2 ነው የሚሆነው። ስለዚህ ኔጌቲቭ 1 ሬዝድ ቱ 2 ምን ይሰጠናል? ፕላስ ይሰጠኛል ማለት ነው። 1 እና 2 ኦድ ነው። ኦድ ከሆነ ኔጌቲቭ ይሄን ይሰጠኛል። እዚህ ላይ a1 3 ነው። 1 እና 3 4 ነው። ኢቭን ከሆነ ፖዚቲቭ አያችሁት። ምን ጊዜም እዚህ ላይ ያለው ኢቭን ከሆነ ፖዚቲቭ ነው የሚሰጠን፣ ኦድ ከሆነ ኔጌቲቭ ነው። እዚህ ላይ 2 እና 1 ያ ማለት i + j ማለት ነው። 2 እና 1 3 ነው። 3 ከሆነ ማይነስ ይችን ኔጌቲቭ ይሰጠናል። ይሄ 2 እና 2 4 ነው። ኢቭን ነው። ኢቭን ከሆነ ፖዚቲቭ ይሆናል። 2 + 3 5 ነው። 5 ኢዝ አን ኦድ ነምበር ነው። ኦድ ነምበር ከሆነ ሳይኑ ኔጌቲቭ ይሆናል ማለት ነው። ሰርድ ሮው ላይ 3 + 1 4 ነው። 4 ከሆነ ኢቭን ነው ማለት ነው። ኢቭን ከሆነ ይሄው ፖዚቲቭ ይሰጣል። 3 እዚህ ላይ ደግሞ ያለው 3 2 ነው። ይሄ ማለት አይ 3 ነው ጄ 2 ነው። ሰማቸው አድ ስናደርጋቸው 5 ይሆናል። 5 ኦድ ነምበር ነው። ኢት ጊቭ ኔጌቲቭ ሳይኑ ኔጌቲቭ ይሆናል ማለት ነው። እዚህ ላይ 3 3 ማለት 6 ነው። 6 ማለት ኢቭን ነምበር ነው። ስለዚህ ይሄ ኢቭን ከሆነ ፖዚቲቭ ይሆናል ማለት ነው። ይሄን ለመግለጽ ነው እዚህ ላይ ፕላስ ማይነስ ማይነስ ፕላስ የሚል ነገር ሲኖር ይሄ 2x2 ማትሪክሱ 2x2 ከሆነ ይሄ ማለት ነው። ይሄ ማለት ደግሞ ማትሪክሱ 3x3 ከሆነ ውስጥ ያሉት ሳይናቸው ይሄን ይሆናል። ይሄ ማለት ዘ ፈርስት a11 ላይ ያለው ፖዚቲቭ ነው ኔጌቲቭ እያልን ይሄን እንወስዳለን ማለት ነው። ቢ ላይ in the determine the determinant of square matrix by cofactor expansion along a row the best strategy is to use cofactor expansion along row with a large number of zero. Okay, example 1 compute the determinant of the following matrices by using the cofactor expansion ነው የሚለው። ስለዚህ ዲተርሚናንቱን በምንፈልግበት ጊዜ ማንን ነው by using ኮፋክተር ኤክስፓንሽን ይለናል። ስለዚህ ኮፋክተር ኤክስፓንሽን የምንለው ምን ሲሆን ነው? ኮፋክተር ኤክስፓንሽን ማለት ለማስታወስ ያህል ሲአይጄ is equal to -1 raised to i plus j times minor of i j ማለት ነው። ይሄ ማነው? ኮፋክተር ኤክስፓንሽኑን ነው። ስለዚህ አሁን በቀጥታ የዚህን ምንድነው የምንፈልገው? ዲተርሚናንት ነው። ዲተርሚናንቱን ለማግኘት ሶሉሽን እና መጀመሪያ ዘ ዲተርሚናንት ይሄ ማለት ዘ ሲምቦል ኦፍ ዲተርሚናንት ማለት ነው። ዲተርሚናንት ኦፍ ኤ ዲኖትድ ባይ ዚስ ዋን ዘ ዲተርሚናንት ኦፍ ኤ is equal to a11 times c11 plus a12 times c12 plus a13 ይሄ a13 ማለት ሮ 1 ኮለመን 3 ማለት ነው ታይምስ c13 ይሆናል። አሁን ከዚህ ላይ a11ን ኦሬዲ ይታወቃል። a11 ማለት 2 ነው። ያ ማለት ፈርስት ሮ ፈርስት ኮለመን ማለት ነው። a12 ማለት ደግሞ ፈርስት ሮ ሰከንድ ኮለመን ነው። ፈርስት ሮ ሰከንድ ኮለመን ሪፕሬዘንት የሚያደርገው ዋንን ይሆናል። ሰርድ ላይ ደግሞ a13 ማለት ፈርስት ሮ ሰርድ ኮለመን ነው። ሪፕሬዘንት የሚያደርገው 0 ይሆናል ማለት ነው። ስለዚህ አሁን c11ን መፈለግ ግድ ይለናል ማለት ነው። c11 ማለት አሁን c11 ማለት አያችሁት c11 ማለት ይሄ 1 እና 1 ምንድነው ብለናል? 1 እና 1 2 ስለሆነ 1 + 1 2 ነው የሚሆነው። ስለዚህ -1 raised to 2 1 ነው የሚሆነው። ከማን ጋር እኩል ነው? ከm1 1 ጋር እኩል ነው። m1 1 ማለት ሮ 1 እና ኮለመን 1ን ዲሊት አደርጋለሁ ማለት ነው። ሮ 1 እና ኮለመን 1ን ዲሊት ስናደርገው ለምሳሌ ተመልከቱት። አሁን ይሄን ዲሊት አደርጋለሁ። ሁለቱን ዲሊት ሳደርገው ማንን ማትሪክስ አገኝ? 2x2 ማትሪክስ አገኘው ማለት ነው። ምክንያቱም አንድ ኮለመን እና አንድ ሮ ዲሊት በማደርግበት ጊዜ ከተሰጠኝ ኦርደር ላይ አንድ ቀንሳለሁ ማለት ነው።
ኤን ባይ ኤን ቢሆን አሁን ዲሊት በማደርግበት ጊዜ ኤን ማይነስ ዋን ባይ ኤን ማይነስ ዋን ይሆናል ማለት ነው። አሁን እዚህ ላይ ይህንን አሁን ይሄ ማለት ኤም ዋን ዋን ማለት ሮ ዋንና ከለመን ዋንን ምን አደርጋለሁ ዲሊት አደርግና የእሱን ዲተርሚናንት ፈልጋለሁ ማለት ነው። ስለዚህ ሮ ዋን ይሄን ዲሊት አደረኩት፣ ከለመን ዋን ይሄን ዲሊት ሳደርገው ማንና ማን አገኛለሁ? ኔጌቲቭ 2 እና 0 2 አገኛለሁ። የዚህን ዲተርሚናንት እንፈልጋለን ማለት ነው። የዚህን ዲተርሚናንት ዲተርሚናንቱ ኦፍ ማን ሆነ ማለት ነው? ኔጌቲቭ 2 እና 0 2 የዚህን ዲተርሚናንት መፈለግ ነው። ኔጌቲቭ 2 ታይምስ 2 ምን ይሆናል? ኔጌቲቭ 4 ይሆንና ማይነስ 2 ታይምስ 0 0 ይሆናል። ይሄ ማለት ኔጌቲቭ 4 አገኘን ማለት ነው። ስለዚህ ሲዋን1ን ማንን አገኘው? ኔጌቲቭ 4ን አገኘው። የሚቀጥለው ደግሞ ኮፋክተር ማንን ነው እንፈልገው? ሲዋን2 ነው። ሲዋን2 በሚሆንበት ጊዜ ይሄው ሲዋን2 ማለት 1 + 2 ምንድናት? 1 + 2 3 ነው። ኔጌቲቭ ይሆንና ይሄ ማለት ከኔጌቲቭ ማይነር ኦፍ 1 2 ጋር ማለት ነው። ይሄ ማለት ኔጌቲቭ ካልኩ በኋላ አሁን ሮዋንና ከኤሌመንቱ ነው ምንም ማደርገው ዲሊት ማደርገው። ሮዋን ማለት ይሄ ነው አሁን ዲሊት የሚሆነው። ይሄ ሮዋንና ከኤሌመንት ከኤሌመንት 2 ዲሊት ይሆናል። ይሄ ዲሊት ሲሆን ማንና ማናቸው ያሉት ማትሪክስ 3 2 እና 1 2 ይሆናል። ስለዚህ የ3 2 እና የ1 2 የ2 ባይ 2 ማትሪክስ የ3 2 እና የ1 2ን ዲተርሚናንት መፈለግ ማለት ነው። የዚህን ዲተርሚናንት ስንፈልግ ምን ማድረግ አለብን? this is equal to the determinant of ማንና ማናቸው 3 2 እና 1 2 ይሆናል። የዚህ ዲተርሚናንት ኔጌቲቭ ካልኩ በኋላ በብራኬት 3 ሲባዛ በ2 6 ማይነስ 2 ሲባዛ በ1 2 ይሆናል ማለት ነው። ይሄ ማለት መጀመሪያ በብራኬት ውስጥ ያለውን እንቀንሳለን። ከ6 ላይ 2 ስትቀንሱ 4 ሲባዛ በኔጌቲቭ አሁንም ኔጌቲቭ 4 ይሆናል ማለት ነው። ኦሬዲ ሲዋን 3 መፈለግ አያስፈልግም። ለምን? በ0 ሲባዛ 0 ስለሚሆነው። ኤኒዌይ ሲዋን 3 አሁን ፈተና ላይ ቢሆን በቀጥታ በ0 የሚባዛ ስለሆነ ሲዋን 3 መፈለግ አያስፈልጋቸውም። ለምን? ያ ሲዋን 3 የፈለገው ነምበር ቢሆን ያ ነምበር በ0 ሲባዛ ምን ስለሚሆን 0 ስለሚሆን ማለት ነው። አሁን ግን እዚሁ ላይ ሲዋን 3 ማለት 1 እና 3 4 ነው። ኢቭን ከሆነ ፖዚቲቭ ነው። ከማይነር ኦፍ 1 3 ጋር እኩል ነው። ማይነር ኦፍ 1 3 ማለት ሮ 1 እና ከለመን 3 ነው ምን የሚሆነው ዲሊት የሚሆነው። ሮ1 ይሄ ነው። ይሄ ዲሊት ይሆናል። ይሄኛው ዲሊት ሲሆን ማንና ማን 3 ኔጌቲቭ 2 እና 1 0 ብቻ ይቀራል። የነዚህን ዲተርሚናንት መፈለግ ማለት ነው። የዚህን ዲተርሚናንት 3 ሲባዛ በ0 0 ነው። ማይነስ ብለን ኔጌቲቭ 2 ታይምስ 1 ኔጌቲቭ በኔጌቲቭ ፖዚቲቭ ይሆናል ማለት ነው። እዚህ ላይ እናስፍረው መጀመሪያ this is equal to እንልና የዚህኛው ማን ማለት ነው 3 እና ኔጌቲቭ 2 3 እና ኔጌቲቭ 2 3 ኔጌቲቭ 2 እና 3 ኔጌቲቭ 2 እና 1 0 ይሆናል። የዚህ ዲተርሚናንት 3 ሲባዛ በ0 0 ማይነስ ካልኩ በኋላ ኔጌቲቭ 2 ታይምስ 1 ኔጌቲቭ 2 ይሆናል። ይሄ ማለት ኔጌቲቭ በኔጌቲቭ ፖዚቲቭ ኢት ቫልዩ ስንት አገኘው? 2 አገኘው ማለት ነው። አሁን እነዚህን ቁጥሮች ካገኘው በቀጥታ የት ላይ ነው አፕላይ የማደርገው? ዲተርሚናንቱ ላይ ይሆናል ማለት ነው። አሁን የተጠየቅኩት የዚህን ዲተርሚናንት ነው። የዚህ ዲተርሚናንት ማለት ዲተርሚናንት ኦፍ ኤ ማለት ማን ነው ብለናል? a11 ታይምስ c11 ፕላስ a12 ታይምስ c12 ፕላስ a13 ታይምስ c13 ነው። እዚህ ላይ c11 ስንት አግኝተናል? ኔጌቲቭ 4 አግኝተናል። c12ም ስንት አግኝተናል? ኔጌቲቭ 4 አግኝተናል። c13 ደግሞ ስንት አግኝተናል? 2 አግኝተናል ማለት ነው። አሁን ይሄንን ካገኘን በቀጥታ ሰብስቲቲዩት እናደርገዋለን። this is equal to a11 ማለት ስንት ነው? 2 ነው። 2 ሲባዛ c11 ኔጌቲቭ 4 ይሆናል። ፕላስ a12 1 ነው። 1 ታይምስ c12 ደግሞ ኔጌቲቭ 4 ፕላስ a13 0 ታይምስ 2 ይሆናል ማለት ነው። ይሄ ማለት 2 ታይምስ ኔጌቲቭ 4 ኔጌቲቭ 8 ማይነስ 4 ይሆናል። ይሄ 1 ታይምስ ኔጌቲቭ 4 ፕላስ 0 ይሆናል። ኢት ጊቭ ኔጌቲቭ
12 ስለዚህ ዲተርሚናንታችን ኔጌቲቭ 12 አገኘን ማለት ነው። የቢ ጥያቄ ማትሪክስ ቢ ኦርደር 3 ነው። ያ ማለት 3 በ3 ማለት ነው። ስለዚህ ፈርስት ሮው 0 to 1 ነው። ሰከንድ ሮው 4 1 1 ሰርድ ሮው 3 to 0 ነው። ስለዚህ የዚህን ዲተርሚናንት ነው ፈልጉ የተባል ነው። የመጀመሪያው ስቴፓችን ምንድነው? ዘ ኮፋክተር C11 C12 C13 መፈለግ ይሆናል። ለምን መሰለ? ዘ ዲተርሚናንት ኦፍ ቢ ማለት ዲተርሚናንት ኦፍ ቢ ማለት ምንድነው የሚሆነው? A11 ታይምስ C11 ፕላስ A12 ታይምስ C12 ፕላስ A13 እና C13። ከዚህ ላይ A11 ማለት ሲምፕል ነው። A11 ማን ነው የሚሆነው? A11 ማለት 0 ነው። ቀጥታ ከተሰጠው ጥያቄ ላይ ነው የምናነበው። ይሄው A11 ማለት ፈርስት ሮ ከለመን 1 ላይ ያለው ኤሌመንት ማን ነው? 0። ፈርስት ሮ ከለመን 2 ላይ ያለው ኤሌመንት ማን ነው? 2 ይሆናል። ያ ማለት A12 ስንት? 2። A13 ማለት ምን ማለት ነው? ሮ 1 ከለመን 3 ሮ 1 ከለመን 3 ላይ ያለው ኢንትሪ ኦር ኤሌመንት ማን ነው? 1። ስለዚህ ይሄ ተሰጥቶናል። ስለዚህ አሁን ከዚህ ከዲተርሚናንት ኦፍ ቢ ላይ የምንፈልገው ኮፋክተሩን ብቻ ይሆናል ማለት ነው። ኮፋክተሮች ማን ማን ናቸው? C11 C12 እና C13። ስለዚህ በቀጥታ C11ን እንፈልጋለን። C11 አሁን እዚህ ላይ C11 ማለት እዚህ ላይ ሮ 1 እና ከለመን 1ን ዲሊት አድርገዋለሁ። ያ ማለት ይሄ ዲሊት ሲሆን ማን ናቸው የሚቀሩት? 2 by 2 ማትሪክስ 1 1 እና 2 0። ስለዚህ ይሄ ማለት ከM11 ጋር እኩል ያ ማለት ዘ ዲተርሚናንት ኦፍ 1 1 እና 2 0 ይሆናል። የዚህ ዲተርሚናንት 1 ታይምስ 0 0 ማይነስ 1 ታይምስ 2 2 ይሆናል። ከ0 ላይ 2 ስንቀንስ ኔጌቲቭ 2 አገኘው ማለት ነው። ሌላው C12 ማለት እዚህ ላይ 1 እና 2 ኦር ስለሆነ ማይነስ M ኦፍ 1 2 ይሆናል ማለት ነው። ይሄ ማለት ኔጌቲቭ ካደረኩ በኋላ ዲተርሚናንቱን ፈልጋለሁ። ሮ 1 ይሄው ሮ 1 እና ከለመንቱ አሁን ማን ነው ዲሊት የማደርገው? ይሄን ሮ 1 እና ይሄን ከለመንቱ ዲሊት ሳደርግ ማንና ማን ቀር? 4 1 እና 3 0። ያ ማለት 4 1 እና 3 0። የዚህን ዲተርሚናንት ስንፈልግ ኔጌቲቭ ኦፍ እንልና 4 ሲባዛ በ0 0 ማይነስ 1 ታይምስ 3 3 ይሆናል። ከዚህ በብራኬት ያለው ነው መጀመሪያ የሚሰራው። ከ0 ላይ 3 ስቀንስ ኔጌቲቭ 3 በኔጌቲቭ ሲባዛ 3 ይሆናል ማለት ነው። ሌላው C13 ነው የምንፈልገው። C13 ማለት ማን ነው? ከ1 እና 3 ኢቭን ነምበር 1 እና 3 አድ ስታደርጉት 1 እና 3 አድ ሲደረግ 4 ነው። 4 ኢቭን ነምበር ነው። ኢቭን ከሆነ ከማይነር 1 3 ያ ማለት ምንድነው? ኮፋክተሩና ማይነር ኦፍ ኤሌመንቱ እኩል ናቸው ማለት ነው። ማይነር ኦፍ ኤሌመንት ኦፍ ዘ ዲተርሚናንታችን እኩል ናቸው። ይሄ ማለት ሮ 1 እና ከለመን 3 ነው ዲሊት የማደርገው። ሮ 1 እና ይሄው ሮ 1 እና ከለመን 3 ዲሊት አደርጋለሁ። ይሄው ሮ 1 እና ከለመን 3 ዲሊት ሳደርግ ማንና ማን አገኛለሁ? 4 1 እና 4 1 እና ማንን አገኛለሁ? 4 1 እና ዲሊት ያደረኩት ይሄንን ዲሊት ሳደርግ 4 1 እና 3 2 ይሆናል ማለት ነው። ይሄ ማለት በቀጥታ 4 ሲባዛ በ2 8 ሲቀነስ 1 ሲባዛ በ3 3 ይሆናል። ይሄ ማለት 5 ይሆናል። ስለዚህ አሁን C11 አግኝቻለሁ ኔጌቲቭ 2 C12 አግኝተናል። C13 አግኝተናል። በቀጥታ ዘ ዲተርሚናንት ኦፍ ማትሪክስ B is equal to A11 ሰብስቲትዩት ማድረግ ነው። ይሄው A11 ማለት ስንት ነው? A11 ማለት 0 ነው። 0 ሲባዛ በኔጌቲቭ 2 ፕላስ እንልና A12 2 ነው። 2 ሲባዛ C12 ማለት 3 ነው። ፕላስ እንላለን A13 1 ነው። 1 ታይምስ ማን ይሆናል? 1 ታይምስ C13 ስንት አግኝተናል? 5። ይሄው C13 ማለት 5 ነው። ስለዚህ ይሄ ማለት ዚስ ኢዝ ኢኳል ቱ በሉና 0 ሲባዛ በኔጌቲቭ 2 0 ፕላስ 2 ሲባዛ በ3 6 ፕላስ 1 ታይምስ 5 ይሆናል። ዘ ሰም ኦፍ ዚስ ኢዝ ኢኳል ቱ ስንት መጣ? 11 መጣ። ዜርፎር ዘ ዲተርሚናንት ኦፍ ወይም የተጠየቅነው ፋይንድ ዘ ዲተርሚናንት ኦፍ ዘ ጊቭን ማትሪክስ ነው። ጊቭን ማትሪክስ ማለት ቢ ነው። የቢ 3 በ3 ነው። የዚህ ዲተርሚናንት ቫልዩ ስንት ይሆናል? 11 ይሆናል ማለት ነው። ስለዚህ መልሳችን 11። ኦኬ ሌላው ፕሮፐርቲስ ኦፍ
ዲተርሚናንት ነው። ፕሮፐርቲስ ኦፍ ዲተርሚናንት ላይ አንዱ ፕሮፐርቲ ዲተርሚናንትስ ኦፍ ትሪያንጉላር ማትሪክስ ይሆናል። ዲተርሚናንት ኦፍ ትሪያንጉላር ማትሪክስ ማለት ምን ማለት ነው? መጀመሪያ ትሪያንጉላር ማትሪክስ ስንል አፐር ትሪያንጉላር እና ሎወር ትሪያንጉላርን ማትሪክስ ቻፕተር 3 ላይ አፐር ትሪያንጉላር ማትሪክስ እና ሎወር ትሪያንጉላር ማትሪክስን ተምራችኋል። ለማስታወስ ያህል አፐር ትሪያንጉላር ማትሪክስ ማለት ከዳያጎናሉ በታች በሙሉ ዜሮ ሲሆኑ ማለት ነው። ለምሳሌ እዚህ ላይ ያለው ተመልከቱት። ኤ ላይ ዳያጎናሉ በታች ያሉት በሙሉ ዜሮ ናቸው። ስለዚህ አፐር ትሪያንጉላር ነው። ሎወር ትሪያንጉላር ማለት ደግሞ ምን ማለት ነው? ከዳያጎናሉ በታች በሙሉ ዜሮ ከሆኑ ምን ብለን እንጠራዋለን? ሎወር ትሪያንጉላር ብለን እንጠራዋለን ማለት ነው። ስለዚህ የዚህን የአፐር ትሪያንጉላር እና የሎወር ትሪያንጉላር ማትሪክስ ዲተርሚናንቱን እንዴት ነው የምንፈልገው ነው። ስለዚህ ይሄን ቴረም ማየት ግድ ይለናል ማለት ነው፣ ወይም ማወቅ። ስለዚህ ቴረም ፎርቱ ይሄ ቴረም የተወሰደው ዳይሬክትሊ ከቴክስት ቡካችሁ ነው። ስለዚህ ከቴክስት ቡካችሁ ስለሆነ በደንብ እንድትረዱት ይሆናል ማለት ነው። አሁን ቴረሙ ምንድን ነው የሚለውን እንመልከት። ይሄ ሌት ኤን ቢ ኤ ፖዚቲቭ ኢንቲጀር ግሬተር ዛን ኦር ኢኳል ቱ 2 ይለናል። ያ ማለት ግሬተር ዛን ኦር ኢኳል ቱ 2 ማለት ይሄ ስኩዌር ማትሪክስ ኤን 2 ከሆነ ምን ሆነ ማለት ነው? ያ ማትሪክስ ምን ሆነ? 2 ባይ 2 ሆነ። ኤን 3 ከሆነ ማትሪክሱ 3 በ3 ይሆናል። 4 ከሆነ ምን ይሆናል ማለት ነው? 4 በ4 እያልን እንሄዳለን ማለት ነው። ኢፍ ኤ is equal to aij n cross n ማለት ስኩዌር ማትሪክስን ማለት ነው። ይሄ ማለት ነምበር ኦፍ ሮ እና ነምበር ኦፍ ኮለመን ምንድናቸው? እኩል ናቸው ማለት ነው። ይሄ aij ማለት ደግሞ በዚህ የማትሪክሱ ኤሌመንቶች ወይም ደግሞ ኢንትሪ ማለት ነው። if A is a triangular matrix then the determinant of A is the product of its diagonal elements። በቃ አሁን ዋናው እዚህ ላይ የምትይዙት አፐር ትሪያንጉላር ይሁን ሎወር ትሪያንጉላር፣ አፐር ትሪያንጉላር ከሆነ ሎወር ትሪያንጉላር ከሆነ ዳያጎናሉን መልቲፕላይ በማድረግ ብቻ ነው ምኑን ማግኘት የሚቻለው? ዲተርሚናንቱን ማለት ነው። የአፐር ትሪያንጉላር ዲተርሚናንትና የሎወር ትሪያንጉላር ዲተርሚናንት ቀጥታ ዳያጎናሎችን ብቻ በማባዛት ነው መልሱን የምታገኙት ማለት ነው። አፐር ትሪያንጉላር ከሆነ ሎወር ትሪያንጉላር ከሆነ የዛ ማትሪክስ ዲተርሚናንቱ ምንድነው የሚሆነው? ዘ ፕሮዳክት ኦፍ ኢትስ ዳያጎናል ይሆናል ማለት ነው። በቀጥታ የዳያጎናሉን ምን ማድረግ ነው? ፕሮዳክት መስራት ማለት ነው። ስለዚህ አሁን ለምሳሌ እዚህ ማትሪክስ ኤ ላይ ተመልከቱት። ኤ1 ኤ1 ዶት ዶት ይልና ኤ1 ኤን ይለናል። 0 ኤ2 እያለ ኤ2 ኤን መጨረሻ ላይ ዶት ዶት ይቀጥላል ማለት ነው። 0 0 ይልና ኤ2 ኤን። አሁን ይሄ ምንድነው? አፐር ትሪያንጉላር ነው። ምክንያቱም ከዳያጎናሉ በታች አያችሁት፣ እንደዚህ ሳሰምርበት ከዳያጎናሉ በታች በሙሉ ምንድናቸው? 0 0 ነው። 0 0 ከሆነ የዚህ ዲተርሚናንት a11 ታይምስ a22 ዶት ዶት ታይምስ ann ይሆናል። ምንድነው ማለት ነው? ዲተርሚናንቱ ዳያጎናሉን ብቻ ማባዛት ይሆናል ማለት ነው። ሁለተኛው ላይ ደግሞ a is equal to ይልና a11 0 0 a21 a22 ዶት ዶት 0 0 ኔክስት ይልና እስከ መጨረሻው ሄዶ an1 ይሄ ማለት ሮው ነምበር ኦፍ ሮው n ነው፣ ከለመን 1 ነው። n2 እያለ ann ድረስ ይሏል። ይሄ ደግሞ ሎወር ትሪያንጉላር ነው። ሎወር ትሪያንጉላር መሆኑን ምንድነው የምናየው? ሎወር ትሪያንጉላር መሆኑን በቀጥታ ዳያጎናል ስናሰምር ምን ይሆናል? ዳያጎናል ስናሰምር ከዳያጎናሉ በላይ ያሉት በሙሉ ልክ ይሄንን የዚህኛውን የሚቀጥለውን ቀጥታ ብናሰምር እዚህ ላይ ያለውን ስናሰምር ከዳያጎናሉ በታች ቁጥሮች ናቸው፣ ከዳያጎናሉ በላይ 0 ነው። ከዳያጎናል በላይ በሙሉ 0 ከሆነ ሎወር ትሪያንጉላር ነው። ስለዚህ የዚህ ዲተርሚናንት ዘ ፕሮዳክት ኦፍ ዚስ ዳያጎናል ይሆናል ማለት ነው። a11 a22 a33 አፕ ቱ ann ምንድናቸው? ኤሌመንቶቹ ዳያጎናል ያሉት ኤሌመንቶች ናቸው ማለት ነው። ስለዚህ ሎወር ትሪያንጉላር እና አፐር ትሪያንጉላር ከሆነ ዲተርሚናንቱ ቀጥታ ዘ ፕሮዳክት ኦፍ ዘ ዳያጎናል ይሆናል ማለት ነው። በዚህ መሰረት ኤግዛምፕል እየሰራን እንሄዳለን። አሁን እዚህ ላይ ሎወር ትሪያንጉላር ማትሪክስ ከሆነ ይኸው ሎወር ትሪያንጉላር ማትሪክስ ከሆነና ማትሪክሱ ኤ ቢሆን ዲተርሚናንቱ ምን ይሆናል? a11 ታይምስ a22 ታይምስ a33 ታይምስ ዶት ዶት ታይምስ ann። ይሄ ማለት ቀጥታ የምናባዛው ነምበር ኦፍ ዳያጎናሉን ብቻ ይሆናል ማለት ነው። አፐር ትሪያንጉላር ማትሪክስም ከሆነ ዘ ዲተርሚናንት ኦፍ ኤ ማለት የተሰጠን ማትሪክስ ቢሆን ማለት ነው። ዘ ዲተርሚናንት ኦፍ ኤ ማለት a11 ታይምስ a22 ታይምስ a33 ታይምስ ዶት 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 ታይምስ ann ይሆናል ማለት ነው። ይሄ ማለት ዘ ፕሮዳክት ኦፍ ኢትስ ዳያጎናል ይሆናል ማለት ነው። ሶ ሎወር ትሪያንጉላር ማትሪክስ የሚሆን አፐር ትሪያንጉላር ማትሪክስ ከሆነ ዲተርሚናንታቸው ቀጥታ ዳያጎናሉን መልቲፕላይ ማድረግ ይሆናል ማለት ነው። ኤግዛምፕል እንስራ።
example 2 determine the determinant of each of the following matrices ይለናል ይሄ a ነው ይሄንን ማትሪክስ ስንመለከተው ምንድነው ዳያጎናል ማስመር ነው ዳያጎናል ስናሰምር ከዳያጎናሉ በታች ያሉት ቁጥሮች በሙሉ ዜሮ ነው ስለዚህ ይሄ ማትሪክስ ምን ብለን እንጠራዋለን upper triangular matrix ይሆናል ማለት ነው አያችሁ upper triangular matrix ቼክ ለማድረግ በሩለር ማስመሪያ ተጠቅማችሁ ቀጥታ ብታሰምሩ ማለት ነው ዳያጎናል ስታሰምሩት ምንድነው የምታገኙት ይሄ ዳያጎናል እንደዚህ ከዳያጎናሉ በታች የዳያጎናል ምን ላይ አያችሁት ከዳያጎናሉ በታች ያሉት በሙሉ 0 0 ነው ስለዚህ አሁን upper triangular matrix ነው upper triangular matrix ከሆነ የዚህ ዲተርሚናንት ፈልጉ ነው የዚህ ዲተርሚናንት ምንድነው ፈልጉ ነው ስለዚህ upper triangular ይሁን ወይም lower triangular ቀጥታ ምንድነው የሚሆነው ዲተርሚናንታቸው the product of the diagonals ነው ስለዚህ አሁን ሶሉሽን ካን በኋላ ሲምፕሊ the determinant of a ማለት ምን ይሆናል ማለት ነው upper triangular ስለሆነ a11 times a22 times a3 ይሆናል 3 ከሆነ 3 በ3 ድረስ ይሄ ማለት ነው ስለዚህ ይሄ ማለት this is equal to a11 ማለት ማን ነው 1 times a22 ማለት 4 diagonal times a33 ማለት ኔጌቲቭ 1 ነው የዚህ ፕሮዳክት 1 times 4 times ኔጌቲቭ 1 ኔጌቲቭ 4 ይሆናል ዲተርሚናንቱ ይሄ ነው ማለት ነው በጣም ቀላል ነው upper triangular ወይም lower triangular ከሆነ ዲተርሚናንታቸው ቀጥታ ዳያጎናሉን ብቻ ማባዛት ይሆናል ማለት ነው በዚህ መሰረት የዚህ ማትሪክስ ዳያጎናሉ ማን ናቸው 1 4 ኔጌቲቭ 1 ነው የነዚህ ፕሮዳክት ደግሞ ስንት ይሰጠናል ኔጌቲቭ 4 ይሄ ማለት ዲተርሚናንታቸው ነው ማለት ነው ኦኬ የቢ ጥያቄ ማትሪክስ b = 2 0 0 2 ኔጌቲቭ 1 0 0 1 ኔጌቲቭ 2 ይላል ስለዚህ አሁን ዳያጎናል ስናሰምር ከዳያጎናል በላይ 0 0 ስለሆነ ይሄ ሎወር ትራያንጉላር ነው ሎወር ትራያንጉላር ከሆነ ደግሞ ዲተርሚናንቱ ዘ ፕሮዳክት ኦፍ ኢትስ ዳያጎናል ነው ያ ማለት 2 ሲባዛ በኔጌቲቭ 1 ሲባዛ በኔጌቲቭ 2 ማለት ነው 2 ሲባዛ በኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 2 ታይምስ ኔጌቲቭ 2 4 ይሆናል ስለዚህ የቢ ዲተርሚናንቱ 4 ይሆናል ማለት ነው ሌላው ሲ ማትሪክስ C is equal to 1 0 0 0 negative 2 0 0 0 3 ሰጥቶናል ይሄኛውም በቀጥታ ምንድነው የምናደርገው upper triangular lower triangular መሆን ይችላል triangular matrix ነው ይሄ triangular matrix ከሆነ ዲተርሚናንቱ the product of its diagonal ይሆናል ማለት ነው አሁን ዲያጎናሉ የት ናቸው ዲያጎናል የምንለው የትኛው ነው ዲያጎናል ቀጥታ ስናሰምር አያችሁት ዲያጎናል ይሄን ስናሰምር ማለት ነው ስለዚህ ማን ይሆናል ማለት ነው የዚህ ፕሮዳክት a11 times a22 times a33 ነው ይሄ ማለት 1 times negative 2 times 3 ነው 1 times negative 2 negative 2 times 3 negative 6 ይሆናል የዚህ ዲተርሚናንቱ negative 6 ይሆናል ማለት ነው ተማሪዎች ዛሬ ሁለት ርዕሶች ነው አንደኛው ዲተርሚናንት ኦፍ ማትሪክስ ኦርደር 3 ሲሆን ሌላኛው ደግሞ ዲተርሚናንት ኦፍ ትራያንጉላር ማትሪክስ ነው ይሄ ትራያንጉላር ማትሪክስ አፐር ትራያንጉላር ማትሪክስ ሊሆን ይችላል ሎወር ትራያንጉላር ማትሪክስ ሊሆን ይችላል ዞሮ ትራያንጉላር ማትሪክስ ከሆነ the determinant is the product of its diagonal ይሆናል ማለት ነው በጣም ቀላል ነው ትራያንጉላር ማትሪክስ ከሆነ አፐር የሚሆን ሎወር በቀጥታ ምንድነው የምታደርጉት ዳያጎናሉን አባስታችሁ ያገኛችሁት ውጤት ዲተርሚናንቱ ይሆናል ማለት ነው ተማሪዎች በዛሬው ክፍለ ጊዜ በዚህ እናጠቃልላለን በሚቀጥለው ክፍለ ጊዜ እስከምንገናኝ ድረስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ በሚቀጥለው ሌሰን እስከምንገናኝ ድረስ ደህና ሁኑ ላስተማረ ሰው ግን ቀኑ ጨለማ